ስለ ስኬት ማሰብ ስኬታማ ሰዎች ሲናገሩ የእነሱን ህይወት መከታተል ማጥናት ምንድነው ስኬታማ እንዲሆኑ ያደረጋቸው የሚል አይነት ዝንባሌ አለኝና አሁን ሰርች የማደርገውን ነገር ምናምን ብታዩ ሰክሰስ የሚል ነው እና አንድ የገባኝ ነገር ስኬታማ የሆነ ሰው አብዛኛው ሰው እኔ እንዳየሁት በዲፎልት በአጋጣሚ ስኬታማ የሆነ ሰውም አለ፣ ግልጽ ነው። ቤተሰቡ ስለረዳው እንዲሁም የሆነ ሰው አለ፣ ግልጽ ነው። ግን አብዛኛው ሰው ሪል ተጨባጭ ኢፈርት ወይም ጥረት አድርጎ ስኬታማ የሆነ ሰው ወይም ስኬት በገንዘብ ሊሆን ይችላል፣ በዝና ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። ምንም ብር ሳይኖረው ዝነኛ የሆነ ሰው ሊሆን ይችላል እና ሳይው የአብዛኛው ሰው አንድ ትልቅ ሚስጥር ራሱን መሆኑ ነው። በቃ ፊል የሚያደርገውን ነገር መሆኑ ነው። ለምሳሌ የሆነ ሰው በመንፈሳዊነቱ ከታወቀ ያ ሰው በቃ መንፈሳዊነት ከውስጡ ያለ ነገር ሲሆን ነው። አይታችሁ ከሆነ የውሸት የሌላቸውን ካራክተር ምናምን ተላብሰው እዚህ ጋር ኮንተንት የሚሰሩ ሰዎች ከአንድ ሳምንት በላይ አይሰሩ። እስክስታ ብዙ ቪው ስላለው እስክስታ ይጀምሩና ደን ውስጣው ማንነታቸው ስላልሆነ ያቋረጡታል ማለት ነው። እና ይሄ ነው በቃ ነው የተረዳሁት ነገር። ሌትስ ቢ ዋት ዊ ፊል። ሰዎች አዩት አላዩት፣ ሰዎች ወደዱልን አልወደዱልን ሳይሆን በቃ ውስጣችን ሌሊት 6 ሰዓት ተነስተን እንኳን ብንሰራው የማይሰለቸን ነገር ምንድን ነው? ዳት ኢዝ ዘ ፖይንት። በቃ ዳትስ ዘ ፖይንት ጋይስ፣ እኔ ገባኝ ማለት ነው። ሌሊት 6 ሰዓት ተነስተን ልንሰራው የምንችለው ነገር በቃ ምንም የማይሰለቸን ነገር በቃ ያንን ፈልገን ካገኘን ዳት ኢዝ ዘ ሩት ፎር ሳክሰስ። በቃ ጋይስ ስሩን አገኘ ነው ማለት ነው። የስኬት መሆን የምንፈልገውን ነገር ሩት ስሩን አገኘ ነው በቃ። ሰዎች ከዛ ግን ያና አውቀን ግን ሰዎች ምንም ቢሉን ለመገገም ዝግጁ መሆን አለብን። ለመገገም ሬዲ መሆን አለብን። ሰው ለምን እንሰራለን ይችላል፣ ተሎ ገንዘብ ላይ ያስገኝልን ይችላል፣ ተሎ እውቅና ላይ ያስገኝልን ይችላል። ግን ዋት ዊ ፊል መሆን አለበት። እኛ የምንወደው ነገር መሆን አለበት። መቻችሁ